እኔ እንጃ የሆነ ህፃን ልጅ ነው ሰው ልጎድሻል ብሎ ሰጠኝ። ደግሞ ለብሌን ውስጣት የተባለው በስሜ ማን ፖስታ ሊልክልኝ ይችላል? ብሌን የግል ሚስጥርሽ ሊሆን ይችላል። ከአንተ የምደብቀው ምንም ሚስጥር የለኝም። ሳሚ እንግዲህ ዳጊን ጉድ ሰርቶታል ማለት ነው። ሳሚ እንደሚታወቀው ዳጊ የብሌንን አሳዳጊ እንዲያገት ያደረገው በምክንያት ነው። ምን ብሎታል? ካላሳገታት በስተቀረ እንደሚጨርሳት በኃይሉ ደግሞ እንደማይለቃት አስፈራራው። በዛ ምክንያት እንግዲህ ዳጊ የብሌንን አሳዳጊ አገተ ማለት ነው። ያስፈራራው ግን እንዲያግትም ያደረገው ራሱ ሳሚ ነው። አሁን ገና ለገና ሳሚ ብሌንን ስለወደዳት ይሄንን ፖስታ እንግዲህ አሽጎ ጥሩ በቃ የሆነ ስጦታ ጊፍት ነገር እንደሰጠ አስመስሎ እንዲህ አድርጎ ለህፃን ልጅ ልኮ ለብሌን ሰጥቷታል ማለት ነው። የሚያሳዝነው ነገር ደግሞ ዳግም በዛው ሰዓት ሊነግራት ነበር የተገናኙት። ማለት ሊነግራት ምነግርሽ ነገር አለኝ ዛሬማ ሳልነግራት አልውልም፣ ደግሞም ከሌላ ሰው ከምትሰማው ከኔ ብትሰማው ይሻላል ብሎ ወስኖ ሊናገር ነበር አብረው ቁጭ ያሉት። ግን ምን ዋጋ አለው? ሳሚ መጥቶ በህፃን ልጅ አድርጎ እንግዲህ ጉዳዩን አበላሽቶታል ማለት ነው። እናም እንግዲህ ብሌን ደግሞ ለሰላም የሚያሳዝነው ዛሬ ዋሽታታለች። ሰላም በዚህ መልኩ እንግዲህ ምን ብላት ነበረ? ሰላም ማለት ነው ብሌንን በእናቷ አስምላ በበቀደም ልትነግርኝ የነበረውን ነገር አሁኑኑ ነገርኝ፣ ትናንትና ልትነግርኝ የነበረውን ነገር አንዲት ነገር ሳታስቀሪ ሁሉንም አሁን ንገሪ ብላት ነበር ማለት ነው። ቆይ ግን ብሌን ለመናገር ፈልጋ አስታውሳ እንዲህ ብልስ ብላ ያልነገረችበት ምክንያት ምንድን ነው የሚለውን የምነግራችሁ ይሆናል ማለት ነው። ሰላም ሰላም ወዶችዬ፣ ሰላማችሁ ይብዛልኝ በያላችሁበት። እንኳን በሰላም መጣችሁ ወደ ቻናሌ። ዛሬ እንግዲህ እጅግ ተወዳጁንና ልብ አንጠልጣዩን አደራ ድራማ ይዤላችሁ መጥቻለሁ ማለት ነው። ቀጣዩን ክፍል አብራችሁን እንድትቆዩ በአክብሮት ተጋብዛለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦችዬ ደግሞ በሀሳብ አስተያየታችሁ አመሰግናችኋለሁ። ወደ ቀጣዩ ክፍል እንሄዳለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እጋብዛለሁ ማለት ነው ውዶችዬ። እንግዲህ ብሌን የገጠማት ነገር ብዙ ነው። ዛሬ ታዲያ ለሰላም ቃል ያንቺ ልጅ አይደለችም፣ ቃል እናቷና አባቷ ሌላ ናቸው፣ አንቺን ግን እየተጠቀሙብሽ ነው፣ ይህንን ደግሞ ያደረገው ወንድምሽ በጣም የሚገርመው ነገር ማለት ነው በኃይሉ ነው ብላ ልትናገር ጫፍ ደርሳ ነው የተመለሰችው። ምክንያቱም ብናገር አታምነኝ ማለች። እውነት ነው ማለት አታምናትም። ምክንያቱም በኃይሉና ቃል በውሸት በሐሰት ፍቅር ልቧን አደንድነውታል፣ ልቧን ወስደውታል። የማንን የሰላምን ማለት ነው። የሚገርመው ነገር እንግዲህ ዛሬ ብሌንን እንዳፈኗት ማለት ነው። ከዛ ካፈኗት በኋላ ሰላም ድምጽ ሰምታ ወጣ ነበረ ብሌን ስለታፈነች ማለት ነው። በጣም የሚገርመው ነገር ግን ከወጣች በኋላ ሰላም ማለት ነው እንግዲህ ቃል ተከታትላ ሄደች ማለት ነውና ደማዬ ወዴት ነው የምትሄጂው ካለቻት በኋላ የተፈጠረውንም በጣም በሚያሳዝን ሁኔታ ማለት ነው እንግዲህ ብሌን ውስጥ ላይ በቃ እንዴት ነው ጣረሞት ላይ ናት። በቃ ሰውየው እንዴት እያደረገ ፍጥርቅ አርጎ ይዟት እንደነበረ አቶ በኃይሉ ማለት ነው። እኔ የጭካኔውን ጥግ በጣም ነው የሚያሳዝነው። የእህቱ ልጅ ላይ ይህን ያክል ጭካኔ ይህን ያክል አረመኔነት በጣም ነው የሚገርመው። እና ታዲያ እንግዲህ ሰላም ደግሞ የብሌንን ድምጽ ስትሰማ በዛ ላይ ደግሞ የእናት ሆድ እውነተኛ እናቷ እውነተኛ ልጅ ስለሆነች ውስጧ ይነግራታል። አይደለም ለእውነተኛ ይቅርና እኮ ላሳደገቻት እናቷ እንኳን እኮ ውስጧ ሰላማታ ነው ተነስታ ስትጸልይ የነበረው እዛ ጋር ማለት ነው እናቷም። እና እንግዲህ እዚህ ጋር ታዲያ ብሌን እዛ እየተጨነቀች እያለ ሰላም ምን ድምጽ ነው ብላ ወጣች። በዛ ሰዓት ነበር እንግዲህ የቃል ነገር ማለት ነው እዚህ ደረጃ ላይ የደረሰው። ይገርማቸዋል።
ብሌን እንግዲህ ውስጥ ላይ ያለች ሰላም ወደ ብሌን ወዳለችበት ስትጠጋ ነው። ውስጥ ላይ ደግሞ እንደሚታወቀው እንግዲህ አቶ በኃይሉና ሳሚ ያሉ ምን እያደረጉ በኃይሉ ብሌንን እያነቀ ማለት ነው። ሳሚ ደግሞ እየተቁለጨለጨ ይመለከታል። በጣም የሚገርመው ነገር ሳሚ እኮ ኦልሬዲ ብሌንን ወዷታል። ለምን ማለት ለማስጣል እንዳልሞከረ አናውቅም። ይልቁንም ከማስጣል ይልቅ አለቃ ቶሎ በልና እንሂድ እያለው ነበረ። ቶሎ በል የሚለው እዚህ ጋር በጣም ከባድ ነገር ነው። እንግዲህ ቅጣት እየቀጣት ነው ልጅቷን። አንቺንም አሳዳጊ እናትሽንም ሴት ነው ማረጋችሁ አርፋችሁ ካልተቀመጣችሁ እያለ እንግዲህ በጣም በእጅጉ እያስፈራራት ነው። ታዲያ በኃይሉ እንግዲህ አይ አትመጣም የኔ እህት መድፍ ራሱ ቢተኮስ አትሰማውም አትመጣም ብሎ እርግጠኛ ሆኖ ነበረ። ነገር ግን መጣች ማለት ነው። ሰላም ስትመጣ ልክ በሩን ከፍታ ልትገባ ስትል ነው እንግዲህ ይዛ ቃል ደግሞ በዱላ ያለቻት እዛው አካባቢ ያገኘችውን እንጨት አንስታ ከጀርባ ነው የመታቻት። እና እንግዲህ ጸጥ ያለችባቸው መስሏቸው ነበረ። ቃልም ተደናገጠች። ነገር ግን ውስጧ ደስ አለ። በቃ ተገላገልኩ አይነት ነገር ማለት ነው። ምክንያቱም እስከ መቼ ድብብቆሽ፣ አንድ ቀን ትነቃ ነበረ። ስለዚህ እንኳንም ሄደች ያለች ትመስላለች። ብሌን ግን በጣም ተርገበገበች። አይትዬ ስንት እንቆቅልሽ ነገር እያለ ሁሉንም ሳይፈታ ሄድሽ አይትዬ ብላ በጣም አልቅሳ በቃ በዛ መሀል እንግዲህ ሳሚ ምን እያለ ነበረው? እኔ ስታለቅስ እኮ ራሱ እንኳን ስታምር እያለ ነበረ። ታዲያ እንግዲህ አቶ በኃይሉ ደግሞ ብሌንን ሲጥን ማድረግ ዘሬ ምን ትመስላለች ብሎ ሳሎን ደግሞ እኮ ነው ወይዘሮ ሰላምን እያስተካከለች በቃ ሞት ሽትዬ በቃ እንዲሆን ሽትዬ እያለች እያባበለቻት እያለ ማለት በቃ መባበል ሳይሆን እንዴት ነው ተጨንቃ ተጠባ በኃይሉ በዛው ላይ ሊመታት ማለት ነው። እንግዲህ ሳሚ በዛ ሰዓት ግን ፊት ለፊቱ ቆሟል። እና ታዲያ በዛ ሰዓት ነበረ ትልቁን ሚስጥር የሰማ ነው። እሱ ምንድነው እንግዲህ ሳሚን ዞር በልልኝ ከፊቴ ደግሞ አትርሳ፣ ለአንዲት ሴት ብለህ እንደዚህ እኔ ጋር ሰጣ ገባ ውስጥ አትግባ። አንተን ከጎዳና ላይ አንስቼ ከአፈር ከወደቅበት አንስቼ ነው እንደዚህ ያሳደግኩ ይለዋል። ግን እውነታው እሱ አይደለም። አይገርማችሁም? የሳሚን እናትና አባት ያለ አግባብ ማለት ነው ገንዘባቸውን ወስዶ እነሱን አፈር ድሜ አብልቶ ማለት በቃ አስወግዷቸው ከምድረ ገጽ ገንዘባቸውን ወስዶ ነው እንግዲህ ልጁ ጎዳና ላይ የወጣው። ማን? ሳሚ። ከዛ ሳሚ ግን ሌላ ሰው ነግሮት ወይ የሆነ ነገር አድርጎ እሱን እንዳይበቀለው ምን አረገ? የእሱ ገረድ አድርጎት ኖረ ማለት ነው። ያልሆነ ነገር እንዲሰራ እያደረገ ልክ አሁን ቃል ፈጣሪ ረድቷት ምንም አልሆነችባትም እንጂ ሰላም የሆነ ነገር ሆና ቢሆን ከዛ በኋላ በቃ በኃይሉ ቁጥጥር ስር ናት። በኃይሉ ያላትን ነበር የምታደርገው። እንደዚህ ነው የሚያደርገው በኃይሉ ክፋቱ ማለት ነው። እና እንግዲህ ሰላም በዚህ መልኩ ድርቅ ብላ መስኪንዬ እነሱም ያው ሄዳለች ተሰናብታለች ብለው አስበው ነበረ። በስተመጨረሻ ግን እሷ እንደ መሳል አድርጋ ተነስታለች ማለት ነው። በመነሳቱ ከሁሉም ደስ ያላት ብሌን ናት። ምክንያቱም ብሌን ሁኔታውን ሳታውቂ ይህ ሁላ ሚስጥር ሳትሰሚ ለምን ትሄጃለሽ እትዬ አትሂጂ እትዬ ፈጣሪ ሆይ እያለች እየተማጸነች ነበረ። በተማጸነችው መልኩም ፈጣሪ ደግሞ ምንም እንዳትሆን ጠብቋት እንግዲህ ምንም አልሆነችም ማለት ነው። እናም የት ነበርኩኝ እንዴ ብሌን? አንቺ ቤት ፊት ለፊት በራፍሽ ላይ አልነበርኩ እንዴ? ማለት አንቺ ጋር መጥቼ አልነበረ እንዴ? አንቺ ተኝተሽ እያለ እንዴት ነው እዚህ የመጣሁት ትላለች። በዛ ሰዓት ደግሞ ድጋሜ ተዋሻለች ማለት ነው። ቃል እንግዲህ ድጋሜ የዋሸችው ምንድን ብላ ነው? የሚገርመው ነገር አይ እማ ብሌን ጋር እኮ እየሄድን እያለ በራፏ ላይ ስትደርሽ ወድቀሽ ነው እማዬ፣ ደህና ነሽ አይደል? ግን አስበሽ ኋላው ነው አንቺ የሆነ ነገሩ ነሽቤ ቢሆን እኔ ምን ይወጣኝ ነበረ? እኔ እንዴት ሆን ነበረ ትላለች ማለት ነው። እና በዛ ጥለሽኝ ሄድሽ ብዬ እኮ ፈርቼ ነበር እማ ብቻዬን ማንም እኮ የለኝም እማ ብቻዬን ጥለሽኝ ሄድሽ ብዬ ነበረ ትላለች ማለት ነው። እኔ መቼም ጥዬሻለ እድሜን ውድ ልጅ መቼም ወይ ቃል ትወና ላይ ጸዴናት የምር ጽር እና እንግዲህ አቶ በኃይሉም በጣም በዚህ መልኩ እሱም ልክ እንደ ቃል ማለት ነው። እህቴ ቆይ ግን እንዴ በኃይሉ መቼ መተህ ነው? እንዴት መተህ ነው ትለዋለች ማለት ነው። በዛ ሰዓት እንግዲህ አዎ ትዬ አዎ እማዬ እኔ እኮ ደውዬለት ነው በቃ ማለት ስንቀሰቅሽ አልነቃ ስትይ ደወልኩለትና መጣ። አይ ትዬ እማዬ ግን አይገርምሽም? ደቂቃ እኮ አልፈጀበትም ስደውልለት በቀጥታ መጣ ብላ እሱን ለማስወደድ ማለት ነው የኮሚሽን ስራ ትሰራለች። ይሄ ሁሉ ሲሆን ግን ብሌን በጣም እየታዘበቻቸው ነው። ምን አይነቶች ናቸው ግን? እጅግ ቃል የሚሏት ደግሞ ለነገሩ ለካ እናቷ ስላልሆነች ነው እዚህን ያክል የምትቀልድባት።
እያለች በቃ በሚያሳዝን ሁኔታ ማለት ነው። ብሌን ግን የሚገርመው ነገር ሰላም የራሷ እናት መሆኗን ግን አታውቅም። አሁን አንድ ብቻ አምልጦት የራሷ እናት እንደሆነች ማለት በውስጡ እያወራ ያለ ሳሚ ነው። ሳሚ ደግሞ አሁን ላይ ከዳጊ ጋር አጣልቷታል። ፊውቸር እንግዲህ የብሌን እናት ሰላም መሆኗንም ሊነግራት የሚችለው ሳሚ ነው። ምክንያቱም ሳሚ አሁን ላይ ፍቅር ይዞታል ከብሌን ማለት ነው። ፍቅር ይዞታልኝ እና ሜቢ አሁን እሱ ይነግራታል ብለን ተስፋ እናደርጋለን ማለት ነው። ምክንያቱም እሱ ያውቃል ሰላም የብሌን እናት መሆኗን። የሚያውቁት ማን ናቸው? ሳሚ፣ ቃልና ያው ተባብረው ተጋግዘው አሁንም ሰላምንም ሊያጠፏት የነበሩት ብሌንንም አንቀው ሊጥሉ የነበሩት ሶስቱ ማለት ናቸው። ሳሚ እንዲሁም ደግሞ አቶ በኃይሉና እንዲሁም ደግሞ ቃል ናቸው ሰላም የብሌን እናት መሆኗን የሚያውቁት። ታዲያ አሁን ላይ በኃይሉና ሳሚ በኃይለኛው ተፎካክረዋል። ሳሚ በኃይሉን ያንተ የሆነውን ነገር ሁሉ ወስዳለሁ ብሎታል። ስለዚህ አሁን ስልጣኑን፣ ገንዘቡን፣ ሁሉን ነገር ሊወስድ ቆርጦ ተነስቷል። ማን? ሳሚ። ምክንያቱም ባለፈው የፍሌሹን የተወሰነ ዶክሜንት ልኮለት ነበረ ዳጊ። ያንን ፍሌሽ ሲያይ እንግዲህ ያገኘው ነገር ምንድን ነው? ሳሚ ያገኘው ነገር ማለት ነው የእሱን እናትና አባትም አጥፍቶ ንብረታቸውን እንደወረሰ ደርሶበታል ማለት ነው። ለዚህም ነው እናትና አባቴን አጥፍተህ በአጭር አስቀርተህ እኔን ደግሞ ያንተ ባህሪ ያደረገኝ ይህን ሁሉ ማላቅ ነው አይደል የሚመስልህ? እንተያያለን ችግር የለውም እያለ በኃይሉ ላይ ሳሚ እየዛተበት ይገኛል። አያችሁ፣ እንደዚህ ነው እንግዲህ ሰንሰለት ነው፣ እግር ተራ ይረግጣል አይነት ነገር ነው። ምንድን ነው አሁን አስቡ እንግዲህ በኃይሉ ማንን እየተበቀለ ነው? እዚህ ጋር ዳግምን እያንከራተተ ነው። መበቀል ሳይሆን እያሰቃያቸው ነው ብሌንን ያለምንም። አሁን ብሌን በተለይ እኔ የበኃይሉ ነገር በጣም ይገርመኛል ማለት ነው። አሁን ብሌን ምንም አላረገችውም። እንግዲህ እናቷ ከውጭ መጣች። ስለዚህ እቹትና እናትሽ ነይ ቶሎ በይ። እንግዲህ እኔስ እናትሽ እስክትመጣ አደራ ተሰጥቼ ነበር፣ አደራ መጠበቅ አልቻልኩኝም። ባይሆን አሁን ግን እናትሽ መታለች፣ ነይ ቶሎ ወደ እናትሽ ብሎ አሁን ከአሳዳጊዋ ተቀብሎ ለእህቱ ወስዶ ቢሰጣት ምን ይሆን ነበረ? ምንም እኮ አይሆንም። ግን በቃ አይፈልግም። እናትና ልጅ በፍቅር በሰላም አንድ ላይ እንዲኖሩ ስለማይፈልግ ምን አረገ? ልጇ ያልሆነች ቃልን ይዞ መጣ። ደስ የሚለው ነገር ግን ቃል ደግሞ ሌላ መዘዝ ይዛበት ምጥት። እሱ ምንድነው የእሱን ፍሌሽ ይዛለች። አሁን በኃይሉ የሆነ ነገር ሊያደርጋት ቢፈልግ ቃል ቶሎ ብላ እሱን ለህግ አሳልፋ ትሰጠዋለች ማለት ነው። ሌላ አሮንቃ ውስጥ ነው የገባው ማለት ነው። ሌላ ችግር፣ ሌላ ጣጣ ውስጥ ገባ። በምን? በራሱ ቅሌት ማለት ነው። ቃልን በማምጣቱ፣ ቃልን ወደ ህይወቱ በማስገባቱ፣ ወደ የእህቱ ልጅ አድርጎ በማቅረቡ። ለምን መጀመሪያውንም ለሳሚ ምን ብሎታል? ጨካኝ፣ አረመኔ፣ አጥፊ ብትባል የምታጠፋ፣ አስወግጅ ብትባል የምታስወግድ፣ ለሰው ርህራሄ የሌላት አለው። ለዛ ነው አሁን እሷ ርህራሄ የላትም። እንግዲህ ብሌን ምን አድርጋለች? ሰላምን በቃ ዋሽታታለች፣ ሳትወድ በግዷ ማለት ነው። በእናቷ ቃል አስገብታት ልትነግረኝ የነበረው ነገር ምንድን ነው ንገሪኝ ስትላት እንዳትነግራት ሄዶ በኃይሉ እናቷን ያጥፋባታል። ዝም እንዳትል በእናቷ ስም ቃል ገብታለች። ሳትወድ በግዷ ዋሸች። ምን አለቻት? አይትዬ ገንዘብ ፈልጌ ነበር አለች ማለት ነው። ስንት ስትላት 200 ስትላት 2000 አለች። እና ቃል ታዲያ ይህን ሁሉ በር ላይ ተለጥፋ ተሰማ ነበረ፣ ታይ ትመለከት ነበር። አስባችሁታል? በእናቴ ባሳዳጊ የሚያለው ስለዚህ መናገር አለብኝ ብላ ብሌን ያንን እውነታውን ብትናገር ኖሮ ቃል ያንቺ ልጅ አይደለችም። በሀሳቧ ልክ እንዳለችው ሁሉንም ነገር ብሌን ለሰላም ማለት ነው ቃል ያንቺ ልጅ አይደለችም፣ ይሄን ደግሞ ለራሷ ለሄለን ስታወራ ነው የሰማሁት ብላ ሁሉንም ብትናገር ጎል ውስጥ ነበር የምትገባው። ምክንያቱም በኃይሉ ሂዶ አሳዳጊዋን ያጠፋል። በዛ ላይ ሰላምም አታምናትም። ለምን? ማለት በውሸት ፍቅር ልቧን ስላወሩት ቃልና በኃይሉ። ስለዚህ ጊዜ ሁሉን ይፈታዋን ብላ ብሌን እንግዲህ ዋሽታለች ማለት ነው ለሰላምም። እና እንግዲህ ቀጣይ ደግሞ እንግዲህ ዳግምና ብሌን አሁን ላይ በጣም ትልቅ ችግር ውስጥ ገብተዋል። ምክንያቱም ዳግም ስለዋሻት እናቷን ማገቱን በእርግጥ ሊነግራት ነበረ የመጣውና አሁን ላይ ምን ይፈጠራል ብላችሁ ታስባላችሁ ውዶችዬ? እኔ እንግዲህ እንደሚመስለኝ ያው ይጣላሉ።
አልሰማም ነው የምትለው። ከባድ ነው። ምክንያቱም የምትወዳት እናቷ አሳዳጊዋ ሌላ የሌላትን በእሱ ሀሳቤ ነው። በእርግጥ ጎኗ ላይ ያለች ወላጅ እናቷ ያው ግን ስለማታውቃት ማለት ነው አሳዳጊ እናቷ ከሁሉ ነገር በላይ ዋናት እና አሳዳጊዋን ያገተው እሱ መሆኑን አሁን አውቃለች እና በጣም ችግር ነው ማለት ነው። አሁን ላይ እንግዲህ ቀጣይ ምን ሊሆን ይችላል የሚለውን በቀጣይ የምናይ ይሆናል። ከዚህ ግን እኔ የተማርኩትን ስነግራችሁ በኃይሉ በራሱ ጊዜ አያችሁ ለሰው የቆፈርነው ጉድጓድ ለእኛ ሊሆን ይችላል። ዳጊ ምንም አላደረገም። ኦልሬዲ አግቷታል ለራሷ ብሎ ነው። ለብሌን አሁን ያስረዳታል። ትረዳዋለች ወይስ አትረዳው በሚለውን እንግዲህ በቀጣይ የምናይ ይሆናል። ውዶች እያብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ባይ። ወዳችኋለሁ።